ሰላም ሰላም የዩቲዩብ ቻናል ቤተሰቦቼ እንዴት ናችሁ? ዛሬ በዩቲዩብ ቻናሌ ለማስተማር የፈለኩት የአስረኛ ክፍል የታሪክ ትምህርት ይሆናል። ዩኒት 3 ላይ ወይም ምዕራፍ 3 እና ክፍል 4 ይሆናል። በዚህ ክፍል የምናየው እንግዲህ the inception of power struggle among the ruling elites from 1906 to 1935. As you remember, the year 1906 might be regarded as a watershed moment in the post-Adwa Ethiopian political history. እንግዲህ 1906 ከአድዋ በኋላ ኢትዮጵያ በውስጥም በውጭም ትልቅ ችግር የገጠማት ወቅት ነበረ። This is related to the first illness of Menelik in 1906. So that would claim his life 7 years later. እንግዲህ በ1906 አጼ ሚኒሊክ የገጠማቸው በሽታ እስከ 1913 ህይወታቸውም እንዲያልፍ ምክንያት ሆነዋል ማለት ነው። እንግዲህ ለ1906ቱ ኢንተርናልም ወይም ኤክስተርናል ክራይሲስ ትልቁ ምክንያት እንግዲህ የእሳቸው መታመም ነው ማለት ነው። ሌላው ደግሞ ከዚሁ ዓመተ ምህረት ጋር ተያይዞ ሜጀር ኤቨንት የምንለው the days of his cousin ራስ መኮንን ወልደ ሚካኤል in the same year። እንግዲህ ራስ መኮንንም በዚሁ በተመሳሳይ ራስ መኮንን ወልደ ሚካኤል የሚባሉትም ሰው ያረፉት በ1906 ነው። እኚህ ሰው ቀደም ብሎ አጼ ሚኒሊክ ወራሼ ብለው ያስቀመጧቸው ሰው ነበሩ እና ለኢንተርናል ፓወር ስትራግል መነሻም አንዱ ምክንያት የኚህ ሰው በተመሳሳይ ዓመተ ምህረት ህይወታቸውን ማጣታቸው ነው ማለት ነው። as a result of these developments, the issue of succession has arisen. As a result, the surrounding colonial powers, the United Kingdom, means in Great Britain, France, and Italy, formed a tripartite treaty in the same year. ሌላው እንግዲህ ከዚህ ከፓወር ስትራግል ወይም ፓወር ሳክሴሽን ፕሮብሌም ጋር ተያይዞ የኢትዮጵያ ጎረቤት ሀገራትን ይዘው የነበሩ ቅኝ ግዛት እንደነ እንግሊዝ፣ ፈረንሳይ እና ጣሊያን የመሳሰሉ ሀገራት የሶስትዮሽ ስምምነትም የተስማሙት በዚሁ በ1906 ዓመተ ምህረት ነው እና ዋናው አጀንዳ ደግሞ ኢትዮጵያ ችግር ውስጥ በምትወድቅበት ወቅት አጼ ሚኒሊክ ሲሞቱ በሚነሳው ችግር ኢትዮጵያን በሰላማዊ መንገድ የመቀራመት ፍላጎት ነው ማለት ነው። እንግዲህ የ1906ቱ የትሪፓርታይት አግሪመንት በእነዚህ በሶስት አውሮፓ ሀገራት መካከል የተደረገው ለመድገም ያህል በፈረንሳይ በጣሊያን እና በእንግሊዝ መካከል የተደረገው የኢትዮጵያን የተለያዩ ግዛቶች በሰላማዊ መንገድ የመካፈል ፍላጎት ነው። እንግዲህ በ1906 ኢትዮጵያ የገጠማት ትልቁ ችግር ከአድዋ በኋላ ይኸው የእነዚህ ሀገራት ስምምነት ነው ማለት ነው። ኢትዮጵያን የመቀራመጥ ፍላጎት እንግዲህ ለኢንተርናሉም ሆነ ለኤክስተርናሉ ለውስጥም ሆነ ለውጭ ችግሮች አጼ ሚኒሊክ ቢታመሙም የወሰዷቸው ሜዥሮች አሉ። ለምሳሌ ኢምፐረር ሚኒሊክ established Ethiopia's first cabinet ወይም ሚኒስተርስ ካውንስል in 1907 to address the looming crisis of succession and power vacuum። እንግዲህ እሳቸው ከታመሙ በኋላ የተነሳውን የፓወር ሳክሴሽን ለተወሰነ ጊዜ ጋፕ ለማድረግ እና የመንግስት ስራ እንዳይስተጓጎል ለመጀመሪያ ጊዜ የሚኒስተሮች ምክር ቤትን አቋቁመዋል ማለት ነው። አጼ ሚኒሊክ 1907 ማለት ነው። ሁለተኛው ሜዥር it was in 1909 he also named his grandson ልጅ ኢያሱ as his successor or regent። እንግዲህ ሁለተኛው ትልቁ የአጼ ሚኒሊክ ውሳኔ ምንድነው? በ1909 ወራሻቸውን አሳውቀዋል ማለት ነው። ወራሼ ማን ነው ያሉት? የልጅ ልጃቸውን ልጅ ኢያሱን ነው። የሸዋረጋን ልጅ ኢያሱ ወራሼ ብለው አሳውቀዋል ማለት ነው። in the meanwhile Empress ጣይቱ's influence grew, but she faced stiff opposition from the Shawan nobles who saw her as a significant danger to their demotions። እና አጼ ሚኒሊክ ይህንን ያድርጉ እንጂ ልጅ ኢያሱን ወራሽ ነው ቢሉም በ1909 ልጅ ኢያሱ ሂሶ ማይነር የ12 ዓመት ልጅ ከመሆኑ የተነሳ ከዚሁ ጋር ትይዩ አጼ ሚኒሊክ ለልጅ ኢያሱ ሬጀንት አርገው ሾሟቸውም ሰው ነበሩ። ራስ ተሰማ ናደው ነበሩ ማለት ነው። ግን
ወዲያውኑ ስልጣኑን በእጃቸው ያስገቡ የሚመስሉት የአጼ ምኒልክ ባለቤት እና ንግስት ጣይቱ ነበሩ ማለት። ጣይቱ ስልጣን ከእጇ እንዳይወጣ ብዙ ነገሮችን ታደርግ ነበር። but these actions of Taitu leads to quarrel with the Shawan notables. So this problem gradually overthrown Taitu from power in 1910. እንግዲህ ይሄ ግጭት በኋላ ጣይቱ ከስልጣን ዲፖዝ ወይም ተነስታለች ማለት ነው፣ በሸዋ ኖብሎች ማለት ነው በ1910። So this was one of the other major historical developments in the early 20th century in Ethiopian history. Iyasu began to wildly use full powers within the fall of Titus and the days of Ras Samanado, and his de facto rule lasted from 1911 until 1916. እንግዲህ ከንግስት ጣይቱ ከስልጣን መነሳት በኋላ ልጅ ኢያሱ በተለይም ሬጀንታቸው ራስ ተሰማናደው በ1911 አርፈው ስለነበረ ከዚህ በኋላ ምንም አይነት ሞግዚት አያስፈልገኝም በማለት ከ1911 እስከ 1916 ኢትዮጵያን ያው ሪኮግኒሽንን ባያገኙ ማስተዳደር ችለዋል ማለት ነው ልጅ ኢያሱ። ኢያሱ enhanced laws and regulations. On one hand, he announced a series of actions and policies that might be described as progressive and bold yet continuous. On the other hand, some Iyasu's actions brought together internal and external forces, eventually leading to his overthrow in 1960s. አጼ ማለት ልጅ ኢያሱ ምንም እንኳን ልጅ ቢሆኑም ብዙ ፕሮግሬሲቭ የሆኑ የለውጥ ስራዎችን ወይም ሪፎርሞችን በማውጣት ይታወቃሉ። ለምሳሌ ኢያሱ maintained Menelik's modernization agenda, which included the construction of Addis Ababa's first police force. የመጀመሪያውን የአዲስ አበባ ፖሊስ ፎርስ ሙኒሲፓል ፖሊስ ፎርስን አቋቁመዋል። ይሄ ፖሊስ ፎርስ ምን ተብሎ ይጠራል? ጥርንቡሌ የሚል ስያሜ ሰጥተዋቸዋል። ከትሪፖሊ የመጡ ወታደሮችን በመመልመል ልጅ ኢያሱ የከተማ ፖሊስን በማቋቋም የመጀመሪያውን ድርሻ ይዛሉ ማለት ነው። ሁለተኛ he tried to reform property ownership and taxation. ልጅ ኢያሱ ፕሮፐርቲ ኦነርሺፕ and ታክሴሽንን ሪአሬንጅ ማድረግ ችለዋል። removed the traditional ቋረኛ system of trying paint thieves and defenders together. ልጅ ኢያሱ እንደገና ያስወገዱት ነገር ቋረኛ ሲስተም የሚባለውን ነው። ምን ማለት ነው ቋረኛ ሲስተም? the accused and accuser were chained together until justice were delivered before ልጅ ኢያሱ። እንግዲህ በትራዲሽናል ኢትዮጵያ ውስጥ እንግዲህ አንዳንድ ኢንስቲትዩሽኖች ስለሌሉ ፍትሃዊውን የፍትህ ኢንስቲትዩሽን ማለት ፖሊስ ጣቢያ፣ ፍርድ ቤት የሚባሉ ነገሮች ስለሌሉ ማህበረሰቡ ይጠቀምበት የነበረው ስርዓት ቋረኛ ነበር። ማለት ከሳሽና ተከሳሽ ፍርድ እስኪያገኙ ድረስ የፊጥኝ ታስረው የሚጠብቁበትን ስርዓት ልጅ ኢያሱ አስወግደዋል ማለት ነው። he overthrown or removed what we call the ቋረኛ system. This was the other very important decisions or reforms of ልጅ ኢያሱ. The other reforms of ልጅ ኢያሱ, for the first time, ኢያሱ improved ሌባሻይ system. ሌባሻይ means it's a magical thief catchers ማለት ነው። እንግዲህ ሌባን ወይም ወንጀለኛን የማወቂያ ዘዴ ነው። ኢያሱም ይህንን በተወሰነ መንገድ ለማሻሻል ሙከራ አድርገዋል። ሌላው እንግዲህ ኢያሱ በጣም የሚታወቁባቸው ነገሮች for the first time ልጅ ኢያሱ started the auditing of government property. የመንግስትን ሀብት ኦዲት መደረግም ያስጀመሩት ልጅ ኢያሱ ናቸው። በኋላ ለስልጣናቸው መነሳት ከሸዋ መሳፍንት ጋርም ያጋጫቸው ነገር ይሄ ሪፎርም ሳይሆን አይቀርም። ምክንያቱም ልጅ ኢያሱ የመንግስት ሀብት ኦዲት ሲደረግ የጠፋውንም ሀብት የሸዋ መኳንንቶች እንዲመልሱ አስገድደዋል ማለት ነው። So these are one of the very important factors that led to conflict ኢያሱ with the Shawan notables or nobles. ኢያሱ was deposed on September 27, 1960, and Zawditu Menelik, the daughter, was
named Empress of Ethiopia እንግዲህ ኢያሱ ቅድም ባልናቸው በውጭና በአገር ውስጥ በተለይም ከሸዋዎች ጋር የሸዋዎችን አንደርማይን የማድረጉ ነገር ኢያሱን በመፈንቅለ መንግስት እንዲነሱ አድርገዋል ማለት ነው። በሴፕቴምበር 27 1916 ኢያሱ ጅጅጋ ባሉበት ወቅት ነው እንግዲህ በመፈንቅለ መንግስት ከመንበራቸው የተነሱ ከስልጣናቸው የተነሱት ማለት ነው። እንግዲህ ከልጅ ኢያሱ በኋላ ሁለት ሰዎች ኢትዮጵያን ለመምራት የመጡበት ሂደት አለ። ይሄ በታሪክ ዘ ዱዋል ሩልስ በመባል ይታወቃል፣ ወይም ዘ ፔሪድ ኦፍ ዲያርኪ ይባላል። ከ1916 እስከ 1930 ባለው ውስጥ ማለት ነው። ዘ ኩሜከርስ ወይም መፈንቅለ መንግስት አድራጊዎቹ ዘውዲቱ ሚኒሊክስ ዶተር ዋዝ ኔምድ አስ ኢምፕረስ ኦፍ ኢትዮጵያ፣ ዘውዲቱን ኢምፕረስ ወይም ንግስት የመጀመሪያዋ ሴት ንግስት በማድረግ ሁለተኛ ደግሞ ደጃች ተፈሪ መኮንንን አልጋ ወራሽ በማድረግ ሁለቱም ሀገር እንዲያስተዳድሩ ወደ ስልጣን አምጥተዋቸዋል ማለት ነው። ሶ ፎሎዊንግ ኢያሱስ ሪሙቫል ፍሮም ፓወር ባይ ሪፕሌስ ኩ ኢያሱስ ፋዘር ንጉስ ሚካኤል try to unsuccessful to remove or to reverse the coup እንግዲህ ከልጅ ኢያሱ ከስልጣን መነሳት በኋላ አባቱ የወሎ ሚካኤል ንጉስ ነበሩ። ንጉስ ሚካኤል ይባላሉ። የልጃቸውን ስልጣን ለማስመለስ ሙከራ አደረጉ። but he was unsuccessful and defeated by ራስ ተፈሪ's force at the battle of ሰገሌ on October 27 1960 in the deadliest battle since አድዋ። እንግዲህ ይሄ በጣም ብዙ ደም ያፋሰሰ ውጊያ ነው፣ የሰገሌ ውጊያ ይባላል። በ1916 የተደረገ ነው። በንጉስ ሚካኤል እና በተፈሪ መኮንን መካከል የተደረገ ውጊያ ነው። ደም አፋሳሽ ነው። ከአድዋም በኋላ ግን ያው የራስ ሚካኤል ወይም ንጉስ ሚካኤል የወሎው ንጉስ ሚካኤል ይሸነፋሉ። ከዚህም በኋላ ፓወር was shared between Empress ዘውዲቱ ሚኒሊክስ ሰከንድ ኤንድ ዶተር ተፈሪ መኮንን በተፈሪ መኮንን እና ቅድም እንዳልነው በዘውዲቱ መካከል የስልጣን መከፋፈል ተደርጎ ኢትዮጵያን ከ1916 እስከ 1930 እንግዲህ ኖሚናልም ቢሆን እነዚህ ሁለት ሰዎች ተፈሪና ዘውዲቱ ኢትዮጵያን አስተዳድረዋል ማለት ነው። but gradually the power of ተፈሪ መኮንን was exceeds that of ዘውዲቱ። ቀስ በቀስ እንግዲህ የዘውዲቱን ስልጣን በመሸርሸር ተፈሪ ወደ ንግስናው የሚመጣበትን ሂደቶች በሚቀጥሉት ፖይንቶች ለማየት እንሞክራለን ማለት ነው። እንግዲህ የዩቲዩብ ቻናል ተከታታዮቼ ለዚህ ዩቲዩብ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንግዲህ አትርሱ። So the time was characterized by, when we say the time, we say the period of the diarchy ማለት ነው፣ the dual rule ማለት ነው። በሁለቱ መካከል የነበረውን ጊዜያት ማለት ነው። ከ1916 እስከ 1930 ያለውን ጊዜ በአብዛኛው ስናየው it was ongoing dispute between Empress ዘውዲቱ's adherents known as the conservative or indigenous camp on the one hand and the progressive princes ተፈሪ መኮንን and his supporters on the other hand። ይሄ ፔሪድ ኦፍ ዲያርኪ በሁለት ግሩፖች መካከል የነበረ ፓወር ስትራግል ነበር ማለት ነው። በአጭሩ በኮንሰርቫቲቭ እና በፕሮግሬሲቭ መካከል የነበረ ትግል ነበር ማለት። ኮንሰርቫቲቭ የዘውዲቱ ደጋፊዎች ናቸው። ፕሮግሬሲቭ ደግሞ ተብለው የሚታወቁት ግሩፖች የተፈሪ መኮንን ተራማጅ ኃይል ተብሎ የሚታወቀው ግሩፕ ነው ማለት ነው። ይሄ እንግዲህ የፔሪድ ኦፍ ዲያርኪ ወይም ዱዋል ሩል በአብዛኛውን ጊዜ በጭቅጭቅ ወይም በፓወር ስትራግል የተሞላ ነበር ማለት ነው። ሶ gradually power was came on the side of ተፈሪ መኮንን. How? It's better to look one by one. The expulsion of the ministers in 1918 እንግዲህ ተፈሪ መኮንን ወደ ንግስና ለመምጣት የመጀመሪያው ስቴፕ በ1918 ካውንስል ኦፍ ሚኒስተርን መበተናቸው ነው። ኤክሰፕት ሀብተ ጊዮርጊስ ዲነግዴ፣ ከሀብተ ጊዮርጊስ ዲነግዴ በስተቀር ሁሉንም የሚኒስተሮች አፄ ምኒልክ ያቋቋማቸው ሚኒስተሮች ከስልጣን አውርደዋል። ምክንያቱም ሚኒስተሮቹ የዘውዲቱ ደጋፊዎች ስለሆኑ ማለት ነው። አንድ ሰው ብቻ ትተዋል ወይም ሚኒስተር ትተዋል። ዋት ዊ ኮል ሀብተ ጊዮርጊስ ዲነግዴ። እኚህ ሰው ከ1907 እስከ 1926
he was the first step the minister of war የጦር ሚኒስተር ነበሩ። እኚህን ሰው ብቻ ትተዋል። but what happened in 1926 ሀብተ ጊዮርጊስ ዲነግዴ he lost his life natural death በተፈጥሮ በ1926 እኚህ ሰው በጣም ተፈሪም የሚፈሯቸው የነበሩ ትልቅ ሰው ነበሩ። በተፈጥሮ በሽታ ወይም በተፈጥሮ ህመም ህይወታቸው ሊያልፍ ችሏል ማለት ነው። this is what we call a God sent opportunity, ጥሩ ለተፈሪ መኮንን ጥሩ የሚባል አጋጣሚ ነው ማለት ነው። ተፈሪ's power ሀብተ ጊዮርጊስ died peacefully as I have already mentioned. So this was one of the very important opportunity for Teferi Makonnen. The other historical development, the removal of the Judge Balcha Safov, the governor of Sidamo, and Ras Guksa, governor of Bagemeder. እንግዲህ ሁለት ታላላቅ የዘውዲቱ ደጋፊዎች ከስልጣን ዞር መደረግ ለምሳሌ the Judge Balcha Safo, he was surrendered in 1928 for the power of Teferi Makonnen, whereas what we call Ras Guksawele, the ex-husband of Zewditu, he was defeated by Teferi's force at the Battle of Anchim in 1930. So in such a way, Teferi's power was gradually grown, whereas Zewditu's power is from time to time decreased on the behalf of Teferi Makonnen. So the coronation of Ras Teferi as Nugus in 1928, Emperor in 1930, marked the beginning of Haile Selassie's autocracy. After granting virtual control over power, the emperor implemented a series of reforms and adjustments aimed at setting the ground for autocratic rule. እዚህ ጋር ምንድን ነው የተቀመጠው? በ1928 ዘውዲቱ በግፊትም ቢሆን በአንዳንድ አካላት በመገፋፋት ተፈሪን ንጉስ አድርገው ሾሙ። በ1930 ደግሞ ተፈሪ መኮንን ድል ባለ ሲመት ንግስናቸውን አግኝተዋል። አጼ ኃይለ ቀዳማዊ አጼ ኃይለ ሥላሴ የተባሉት በ1930 ነው ማለት ነው። እንግዲህ ከ1930 በኋላ አጼ ዮሐንስ አጼ ኃይለ ሥላሴ የስልጣናቸውን ማዕከላዊ ለማድረግ ወይም የተማከለ ስርዓትን ለመፍጠር ወይም አውቶክራቲክ ፓወርን ለመመስረት የወሰዷቸው እርምጃዎች አሉ። የመጀመሪያው እንግዲህ the first written constitution of 1931 አጼ ኃይለ ሥላሴ የመጀመሪያውን ህገ መንግስት አጸድቀዋል ማለት ነው። ይሄ ህገ መንግስት በመሰረቱ የሳቸውን መብት ነው የሚጨምረው። በተለይም it increased the power of Emperor Haile Selassie. For example, according to the 1931 constitution, the constitution gives unrestricted rights, for example, to make appointments and dismiss people, administering justice, declare and end wars, and grant lands and honors. ይሄ ህገ መንግስት ለአጼ ኃይለ ሥላሴ ያልተገደበ ስልጣን ነው የሚሰጣቸው። ለምሳሌ ፓርላማ የመሰብሰብ፣ የመበተን፣ ጦርነት የማወጅ፣ የማስቆም፣ ሆነር ክብርን የመስጠት፣ እነዚህን አይነት ነገሮች በአብዛኛው የንጉሱን ስልጣን ነው የሚጨምሩት እንጂ የንጉሱን ስልጣን አይገድቡም ማለት ነው። So this was one of a major great step in order to make his power under a central government. By the 1931 constitution, the provisional hereditary aristocracy lost their political influences except ትግራይ። ከትግራይ በስተቀር ይሄ የ1931 ህገ መንግስት የአካባቢ ገዢዎችን ፕሮቪንሽናል ስልጣናቸውን ነጥቋል ማለት ነው። ትግራይን ግን በፖለቲካል ሜሬጅ ነው ሲያስተዳድሩ የነበሩት ማለት ነው። The formation of national army was another measure through which the emperor attempted to consolidate his power. እንግዲህ ሌላው ትልቁ ነገር አጼ ኃይለ ሥላሴ ስልጣናቸውን ለማጠናከር የወሰዱት እርምጃ ሚሊታሪውን ማጠናከር ማለት ነው። በ1930 the Belgian officers began training the imperial bodyguard. የክብር ዘበኛ ጦርን በ1930 ለማቋቋም ሞክረዋል። በተለይም የቤልጅየም መኮንኖች አሰልጣኝነት ማለት ነው። ሁለተኛው እንግዲህ ሚሊተሪ አቺቭመንት የሚባለው በ1934 the first officer training school was established at ሆለታ
ዌስት ኦፍ ዘ ካፒታል። የመጀመሪያው እንግዲህ በኢትዮጵያ ታሪክ የጦር ትምህርት ቤት የተከፈተው በዚህ የሆለታ ሚሊተሪ አካዳሚ የሚባለው ነው በ1934 በት ይሄ whatever but this school was closed as when Ethiopia was again invaded by Italy in 1935. With this, I am winding up today's topic. In the next topic, I'm going to discuss about the second Italo-Ethiopian war. እንግዲህ በሚቀጥለው የዩቲዩብ ስንገናኝ ለማስተማር ማስተምረው ቶፒክ ለሁለተኛ ጊዜ ጣሊያን ኢትዮጵያን ለመውረር ያደረገችውን ጥረት እናያለን ማለት ነው። እንግዲህ የዩቲዩብ ቻናል ተከታታዮቼ ዩቲዩቡ እንዲያድግና የተሻለ ደረጃ እንዲደርስ ለዩቲዩቡ አዲስ የሆናችሁ ዩቲዩብን ወይም ቻናሉን ሰብስክራይብ፣ ላይክ፣ ሼር ማድረግ አትርሱ። ባይ ባይ።